የምትወደው ሊያጠፋ ይችላልና ተጠንቀቅ። ብዙዎቻችን የምንወደውንና የምንመኘውን ማግኘት ግዴታ እንደሆነና እናስባለን። የምንወደውን ካላገኘንም ደስተኛ እንደማንሆን እናምናለን። ለዛም ነው ያለ እርሱ ወይም ያለ እርሷ መኖር አንችልም፣ እርሱን ወይም እርሷን ካላገኘው እታነቃለሁ የምንለው። ወፍ በምትወደው ጥሬ እንደምትጠፋ ሁሉ የምንወደው ነገር እንዳያጠፋን መጠንቀቅ ያስፈልጋል። ዛሬ የሚፈልጉትን ነገር በማግኘታቸው የጠፉ ሰዎችን አብነት አድርገን እንመለከታለን። አብራችሁን ቆዩ። ዲያብሎስ ስልጣን ይወድ ነበር፣ ስልጣን በመውደዱ ክብሩን አጥቷል። ሁለተኛ፣ ይሁዳ ገንዘብ ይወድ ነበር፣ በገንዘብ ምክንያት ሕይወቱን አጥቷል። ሶስተኛ፣ ሳምሶን ሴት ይወድ ነበር፣ በሴት ወይም በደሊላ ምክንያት ሕይወቱን አጥቷል። ሰይጣን የምንወደውን በማቅረብ ወጥመድ ያዘጋጅልናል። ለሆዳም ሰው ምግብ፣ ለነፍሰ ገዳይ መሳሪያ፣ ለሴሰኛ ሴት ወንድ ያቀርባል። ያኔ ቆም ብሎ ማሰብ ያስፈልጋል። የወደድናቸው የፍቅር ጓደኞቻችን፣ የትዳር አጋሮቻችን የማይሽር ጠባሳ ጥለውብን እንደሄዱ የችግሩ ሰለባዎች እናውቀዋለን። አንድን ነገር በጣም ከወደድነው ራሳችንን መፈተሽ ያስፈልጋል። መጽሐፈ ሲራክ ምዕራፍ 5 ቁጥር 9 የምትወደውን ሁሉ አትከተል በማለት የምንወደው ጥቅምን ብቻ ሳይሆን ጉዳትን ዞብን ሊመጣ እንደሚችል ማሰብ እንደሚገባ በደንብ ያስተምረናል።